እና ከዚህ ሀገር 50,000 ያስገባችበት ሪሲት አለን። ኢትዮጵያ ደግሞ 100,000 ብር ነው ያስገባችው። በዚህ ስልክ ቁጥሯን አለን፣ ቮይስም አለን። ያወራችሁ ምናምን ስላለን በህግ መጠየቅ እንችላለን ወይ? በሪሲቱ በ50,000 ሪሲት ፖሊስ ጣቢያ ሪፖርት አድርጋችሁ መጠየቅ ትችላላችሁ። ኦኬ። በስልክ ቁጥሯ ብቻ መያዝ ማለት አድራሻው ምናምን አናውቅም፣ ግን አንቺ ሪሲቱን ይዘሽ ሄደሽ ፖሊስ ጣቢያ ሪፖርት አድርጊ። ኤምባሲን ከፈለግሽ ፖሊስ ጣቢያም ከፈለግሽ ሄደሽ ሪፖርት አድርጊ። በ50,000 ብሩ ብቻ ትያዛለች። የ100,000 ብሩን አይመለከታቸውም፣ ምክንያቱም በኢትዮጵያ ስላስገባሽ ያን ያለው። ለዚህ ነው ይሄ መከራዬን አንድ ወር የጠበቅሽ። ለዚህ ነው እናትዬ። ደህና ነሽ? ግን ደህና ነኝ። እንደዛ አስገባኝ እያልኩ ነው። እሺ እኔ እናትሽ እሺ፣ ቀጥሉ ዶክተር። ይቅርታ። ስለዚህ መሐመድ ጠጠሩን ያው ምልክት ያለውና የጠጠር መጠኑ ተለቅ ያለ ቢሆን ቀዶ ጥገና ነው ብዙን ጊዜ የሚመከረውና በቀዶ ጥገና ምናልባት ሀገር ቤት የምትሄድ በቅርቡ ከሆነ ሀገር ቤት ስትሄድ ይሻላል። ምክንያቱም ቀዶ ጥገና እዚህ በጣም ውድ ነው። ምልክት ከሌለው ማለት የማያማት ከሆነ መጠበቅ ትችላለች። ግን ኢንፌክሽኑ ነው የሚያስፈራው። ኮሊሲስታይተስ ዲቨሎፕ የምታረግ ከሆነ ደግሞ ኢንፌክሽን የሚይዝ ከሆነ እሱ ደግሞ አስቸጋሪ ነው እና ህመም ካለሽ እስኪ ለማንኛውም በውስጥ ታውራኝ። ዋትስአፕ ፕሮፋይሌ ስልክ ቁጥሬ ስላለ እዚህ ዱባይ ከሆነች ደግሞ ምናልባት ከመጣች አልትራሳውንድ እና እንዴ ከጨጓራ ጋር ተመሳሳይነት ስላለው የጨጓራ ምርመራ ሊያስፈልጋት ይችላል። ግን ሁለተኛ ጥያቄ፣ እኔ በጣም ፀጉሬ ይረግፋል። ምንድነው ዶክተር ግርማ እባክህ ንገረኝ። የፀጉር መርገፍ እንግዲህ አንደኛው ያለንበት የዚህ የባህረ ሰላጤው ሀገር ውሃው በተደጋጋሚ ሻወሩ ምናምን ጨዋማ ስለሆነ እሱም ሊሆን ይችላል። ሌላው ደግሞ ከውስጥ ከሆነ ግን በዋናነት የደም ማነስ ችግር ነው። የደም ማነስ ምርመራ ያስፈልገዋል። ሌላ ደግሞ እነኚህ የቫይታሚን ዲ እጥረት፣ ምክንያቱም ፀሐይ ስለማይኖር እና የፀሐዩን ባህሪ እንደ ሀገራችን ተስማሚ ስላልሆነ እሱም ሊሆን ይችላል። ስለዚህ ይሄ ከደም ምርመራ ጋር የሚገናኝ ነገር ነው። ምናልባት የደም ምርመራ የምታረግ ከሆነ እናየዋለን፣ ወይም ደግሞ ባለችበት ደም ምርመራ አድርጋ እነኚህ ቢያንስ የደም ማነስ እና የቫይታሚን ዲ ምርመራ አድርጋ ውጤቱን ብልክልኝ ይረዳታል። ነኝ ዱባይ ነኝ ዶክተር። በዋነኝነት ቦታ ዴራ አካባቢ ነው አይደል? ዱባይ ነኝ እያለች ነው። ቦታ የት ነው? ሎኬሽን በዋትስአፕ አውሪኝ። እኔ የምሰራው በትርፍ ጊዜ ዴራ ነው። ቀን እንኳን ከ8 ሰዓት እስከ 5 ሰዓት ያው ኦልሞስት የመንግስት ስራ ስለሆነ፣ ማታ ግን ከ5 ሰዓት በኋላ እስከ 10 ሰዓት እና እሁድ ሙሉ ቀን አለውኝ ዴራ ሜትሮ ዩኒየን ሜትሮ ስቴሽኑ ጋር ማለት ነው። ዴራ ሲቲ ሴንተር ሜዲካል ሴንተር አለን እና ዲያግኖስቲክ ሴንተርም እዛው። ግን በዋትስአፕ ብታወራኝ ሎኬሽንም እልክላታለሁ ያለውን ነገር መጀመሪያ ማውረተን መምጣትም ላያስፈልጋት ይችላል። እኔም ጥያቄ ነበረኝና ይቅርታ ላውራ ጠይቂ። እና ፀጉር መርገፍ ባለችው ተያይዞ ለመጠየቅ እያሰብኩ ነበረ። ደም ማነስ በደንብ አለብኝ አውቃለሁኝ ማለት ነው። እና በዚህ 3-4 ወር ውስጥ ነው በቃ ኦልሬዲ ሄጄ ልመረመር ቴስት ላደርግ ወስኛለሁኝ እኔ ማለት ነው። ባለውበት ደረጃ በጣም ነው የሚረግፈው። እንደዚህ ባበጠርኩት ቁጥር ይረግፋል። በየሳምንቱ መታጠብ ጀመርኩኝ ማለት ነው፣ እያራራኩኝ ብዬ ማለት ነው። እና ደም ማነስ አለብኝ። ክብደቴን ደግሞ ለመቀነስ በጣም ብዙ ነገሮችን እንትን ብዬ ነው ወይ የዛም ይሆን የቱ ይሆን አልገባኝም። እስቲ በዚህ ጉዳይ የደሜን አይነት ደግሞ ኤፕላስ ነው። ከዛም ጋር እንትን ተብሎ የሚሰጠኝ መድኃኒት አለ ወይስ ሙሉ ምርመራውን ሄጄ ላድርግበት? ሙሉ ምርመራውን ብታደርጊ እመክርሻለሁ። ግን ሌላው ደግሞ ፀጉርሽ አካባቢ የፎሮፎር ምናምን የለም አይደል?
የለም የሱንም የለም። ሎካል ኮዝ ከሆነ ያው ከፀጉር ጋር የተያዘ ከሆነ እሱ በቀላሉ በሚታከም ነው። የውስጥ ከሆነ ነው ያው ምርመራ የሚያስፈልገው። ከላይ እንደዚህ የፎሮፎር ሌሎች የፀጉርና የቆዳ ችግር ካለ እሱ በቆዳ ሐኪምም የሚታከም ይሆናል። ነገር ግን ይሄ ከውስጥ ከሆነ የማዞር፣ የመድከም፣ የደም ማነስ ምልክቶች ማለት ነው። ሌሎች ደግሞ ይሄ የምግብ ያለመፈጨት፣ እንደዚህ ድካም፣ ሰውነት የመዛል ምናምን ካለ ከቫይታሚን ዲ ጋር ሊያያዝም ስለሚችል እነሱ ምርመራ ያስፈልጋቸዋል። ጠቅላላ ምርመራ ማለት ነው። ከደም አይነትም ጋር እንኳን የሚያያዝ አይደለም። የደም አይነት ኦም ሆነ ቢም ሆነ እጥረቱ ካለ ያው መታከም አለበት። ኦልሬዲ እጥረቱ አለብኝ በደንብ። ያው እሱም መታከም በሕክምና ተረጋግጠ። እሺ አመሰግናለሁ። ዱባይ ነኝ ያለሁት። ዱባይ ነው ያለሁት። ሰላም ዛሬ ደስ የሚል ነው ቀኑ ሳሚ። ሌሎችም ዶክተሮች እያዩ ነው። ያው እየገባችሁ ለአበሻ በእውነት ለኢትዮጵያውያኖች እንደዚህ ከጎን ብትቆሙ ደስ ይለኛል። ዶክተር ግርማ በእውነት ተመካክራችሁ በራሳችሁ ለወገኖቻችሁ እንደርሳለን ማለታችሁ ደስ ይላል እና በጣም እናመሰግናለን። በእውነት ሳሚ ዛሬ የሚከበር ቀን ደስ የሚል ቀን ነው። ዶክተር ግርማ በተለይ ቲክቶክ በራስ ቤት ደግሞ እንደዚህ አንዳንዴ እየገባ ትምህርት ብትሰጣቸው ደስ ይለናል። እሺ እሞክራለሁ። ስለማይመቸኝ ነው ያው ቢዚ እንደዚህ አሁን እኔ ከማወራ ቪዲዮ ከመቀርጽ ማውራቱ ይሻለኛል። ምክንያቱም ነገ አሁን ፎቶ ቪዲዮ ቀርጬ ኤዲት አላደርገውም። ፖስት ማድረግ በጣም ጊዜ ይፈጃልና ጊዜ እውነት ለመናገር አሁንም ነገ ጠዋት አሁን በዚህ ሀገር ያው 6 ሰዓት እነሳለሁ፣ 8 ሰዓት ስራ ጀምራለሁ። እዛ ደግሞ ስራ ቢዚ ነኝ ለዛ እንጂ አሁን ቲክቶክ ማንም ስደተኛ ሆኖ እንደዚህ ራሱን ማስተዋወቅ ፕሮሞት ማድረግ የሚጣላ የለም አይደል? ከስራ ጫናና አንዳንድ የሆነ ደግሞ ቲክቶክ ነገር የሆነ ነገር ደህና ሲሆን ነው እንጂ መጥፎ ሲሆን ደግሞ ይወርዱባል። እሱን ነገር አልፈለገው ማለት የሆነ በቃ የሆነ ሴንቴሳይዝ ያደርጓል። ደህና ነገር ስትሰራ የሆነ አሁን ከዚህ ውስጥ የሆነ እችን ነገር ምክንያቱም እዚህ ጋር እኛ ህጋዊ ሆነን ነው የምንሰራው። ህጋዊ ሆነ ስትሰራ ነገሮች ይከሩና ወደ ህገወጥ እንድትሆን ነው የምትደረገው። እንደዚህ አይነት ነገሮች ሳሰራር ስላሉ አይ እስከምትለምደው ነው ዶክተር። እኛ 17 ዓመት ገና ቲክቶክ ሳይመጣ ነው ሳሚ እኔ ምናምን የምንተዋወቀውና መሰደቡ፣ መረገጡ፣ አካውንቱ አይ ሉሌ እንዴ ለዶክተርና ለዝም ብሎ ላልተማረ መረገጥማ ልዩነት አለው። እንደኛ ብንረገጥ እኮ እንችላለን። እሱ እኮ አባባሌ ነው። 17 ዓመት እኮ አንተ 17 ዓመት ሚዲያ ላይ ብትቆይ እኮ እሱ 17 ዓመት ተምሮ ነው። 17 ዓመት ተምሮ ነው። አይደለም እንደሱ ማለት አይደለም ሳሚ። አዳምጠኝ። እንደሱ ማለት አይደለም ሳሚዬ። እናት ወንድሜ ትክክል ነህ ዶክተር። እናቴ ስድብ አይምሮን ዳሜጅ ያደርጋል፣ በሽተኛ ያደርጋል። ሳሚ እንደሱ ማለት አይደለም። አትስማቸው ለማለት እኛ ደንዝዘን የቀረነው ስድብ አይደለም። እሺ ቀጥሎ 2 ጥያቄ ልቀበልና ልጨርስ። ዶክተር የኔ ጥያቄ ልጠይቅ ነበር። ጥያቄ ማንም የሚቀድመው ሳሚ? ቤት ያላችሁ ሰዎች ጥያቄ ጠይቁ። አንዴ ሎታ ስለሆነ እኔ ሰላም፣ እንዴት ናችሁ? ሰላም ናችሁ ሁላችሁ? ደህና ነን እግዚአብሔር ይመስገን። ዶክተር በጣም እናመሰግናለን ስለምትሰጠን ምክር በጣም እናመሰግናለን። እኔ እዚህ አላይን ነው የምኖረው። ባለፈው ሆስፒታል ገብቼ ታክሜ ነበርና ልቤ በጣም ነው የሚመታው። የልብ ምቴ ማለት ነው በጣም ይመታል። ሲመታ ዴሜ ምናምን ቀንሶ ነበር። ዴም ተለግሶኝ ያው ተሽሎኝ ወጥቻለሁ ከሆስፒታል ማለት ነው። አሁን ሶማ ደም ማነስ አለብሽ ማለት ነው። ከዚሁ ያው ደም ከተሰጠሽ ደም ተሰጥቶሻል አይደል? አዎ ደም ተሰጥቶኛል። ይኸውልህ አሁን ቅድም ያለው የደም ማነስ የልብ ችግር እንደሚያመጣ ከዚሁ መገንዘብ አለባችሁ ሌሎቻችሁ። እሺ ደም ማነስ በጊዜ መታከም አለበት። ዴሜ ልቤ በጣም ነው የሚመታው። ማውራት አሁን ሳወራ ምናምን ራሱ በጣም እቆራረጣለሁ ማለት ነው። አንዳንድ ጊዜ ሳወራ ለማውራት ብዙ ለማውራት ድምጼ ይቆራረጣል ማለት ነው። በጣም ይደክመኛል። እሺ አሁን አልተስተካከለም? ተስተካክሎ መድኃኒት ምናምን ታዞልኝ ስወጣ መድኃኒት ተሰጥቼ ነው የወጣሁት። መድኃኒቴን ጨርሻለሁ፣ ግን
ልቤ አይመታም ነበር። ለሚመታው መድኃኒት ተሰጥቶኛል። እሱን ጨርሻለሁ። መድኃኒት ካቆምኩበት ቀን ጀምሮ አሁን ደግሞ ድጋሜ ሲመታ ደሜ ከፍ ይላል ማለት ነው። ስለዚህም ክትትል አልሰጡሽም? እንዴት ተመለሰሽ እንድትታከሚ? ወይ ይቅርታ ዶክተር፣ በመሀል አንተ ትመልስላታለህ። ዳማ ከሴ እዚህ ሀገር ረጅም ጊዜ ነው አይደል የቆየሽው? ስደት ሀገር ላይ አሁን ከመጣ 2 ዓመቴ ነው ከኢትዮጵያ። ከዛ ውጭ ደግሞ ሌላ ሀገር ነበርሽ አይደል? ነው እዚሁ ኢማራት ውስጥ ነበርኩኝ በፊት ሰርቼ እንደገና አሁን ተመልሼ ነው በስደት ሀገር። በጣም ብዙ ዓመትሽ ነው ጠቅላላ በስደት ሀገር። አዎ። ስለዚህ አሁን ይኸውልሽ ህመሞች መደራረባቸው የልብ ምት ጀርባሽ የሚያቃጥልሽ ምናምን ነገሮች የሕክምና ባለሙያ ጉዳይ ቢሆንም ግን እየታመምሽ አሁንም ህመም ላይ እየታመምሽ እዚሁ ቀጥላለሁ ማለት ግን አስፈላጊ እንዳይሆን ትናንትናም ያወራን ይመስለኛል እና ስለዚህ ባለፈው አሁን ፓስፖርት ምናምን እያልኳችሁ አልነበር? እናንተ ጠይቄ ነበር ፓስፖርት ምናምን ወደ ሀገር ስቆሽሹና ረፍት ነው ማድረግ ያለብሽ እናቴ። በቃሽ ነው። አንዳንዴ እየታመማችሁ የምትሰሩ ሰዎች ግን እኔ አልመክርም። መስተካከል አለበት። አብሶ ደግሞ በደንብ ተስተካክሎ የጤንነትሽን ኮንፊርም ማድረግ አለበት ሐኪሙ። ከዚህ በኋላ በደንብ መስራት አለብሽ። አሳስብምና መጠኑ ራሱ መነገር አለበት። የደም ማነሱ አሁን ሊያሰራሽ ይችላል፣ ሊያሰራሽ መድኃኒትሽን ከዚህ በኋላ ምን ማድረግ አለብሽ። አንዳንዴ መድኃኒት እስከ 3 ወር እስከ 6 ወር ይሰጣል። የደም ማነስ ላይቋረጥ ይችላል። ምርመራው በየ2 ወር በየ3 ወር እንደዛው ሊደጋገም ይችላልና እሱን እንግዲህ ሐኪምሽ ቀጠሮ ካልሰጠሽ ቀጠሮ ተሰጥቶኝ ግን አልደወሉም። እንደውላለን አሉ። 2 ወር አለፈኝ። ስለዚህ አልሄድሽም ማለት ነው? አልሄድኩም። ይደውላሉ አሉ ሰዎቹ። ያው ይደውላሉ እነሱ ሲደውሉ እሱን እንግዲህ ይኸውልሽ አሁን ይሄ ይደውላል አይደውልም አንቺ ተከታትለሽ ባይደውሉ ራሱ ሄደሽ እዛ አካባቢ ከሆንሽ ማስታወስ አለብሽ። ቀጠሮሽን ሚስ ማድረግ የለብሽም። ቀጠሮሽን ሚስ አደረግሽ ማለት ኦልሞስት በሽታው እንደገና ሊመለስብሽ ይችላል። የዛን ጊዜ አከሙሽ እንጂ ከበሽታው ሙሉ በሙሉ አልዳንሽም። በቀጠሮ እናይሻለን ነው ተብለሽ ከሆስፒታል ወጣሽው። ስለዚህም እንደዚህ የደም ችግርና የልብ ችግር ሲኖር ረዘም ያለ እስከ 6 ወር ከዛም እስከ 1 ዓመት ረጅም ጊዜም ክትትል ያስፈልገዋል። ኢሲጂ የልብ ምርመራ ተደርጎልሻል አይደል? ሆስፒታል ገብታ ኢኮ ተመርምሬያለሁ 3-4 ጊዜ ቼክ አርግ። ውጤቱ አለሽ? አዎ ሁሉም ውጤት አለኝ። በቃ በዋትስአፕ ላኪልኝ አይውና ነግርሻለሁ። እሺ ዶክተር ስልኬ ፕሮፋይል ላይ አለ ይዤዋለሁኝ። እሺ ቀጣይ አመሰግናለሁ። ሰላም፣ እንዴት አመሻችሁ? አለን። እንዴት አመሻሽ? ነይ የቤተሰቧ ቀጣይ እኔ ፀጉሬ በጣም ነው የሚረግፈው። ሁለተኛ ነገር ደግሞ ጡቴ ስርና ከእምብርቴ በላይ ያለውን ፓርት ያመኛል። ሌላ ነገር አለ ጡትሽ ጋር ነው? ጡቴ ላይ ሳይሆን ከጡቴ በታች ከእምብርቴ በላይ ያለውን። አዎ መታጠፊያው ላይ ነው መካከል። አዎ እቺ አጥንት ያለባት ሲፎይድ ፕሮሰሱ ጋር ጎርጎድ ያለችው ቦታ ያ እዛ ቦታ ላይ ያበጠ ነገር አለ እዛ ጋር የሚታይ ምንም የለም። ግን ማቃጠል ነገር አለው። የማቃጠል የጨጓራ ስሜት ማቃር የምግብ በጣም ነው የሚያቃጥለኝ። ከሱ በታች እንግዲህ ጨጓራ ነው ያለው። የጨጓራ ህመም ሊሆን ይችላል። እንግዲህ እሱም የጨጓራ ባክቴሪያ ምናምን ብትታይ ጥሩ ነው። ሌላ የምትወስጂው መድኃኒት አለ? ለዛ ነው እኔ ሆስፒታልም ሄጄ ማላቅም መድኃኒትም ውጪ ማላቅም። እስኪ ለማንኛውም እሺ አንቺም በዋትስአፕ ብታወሪኝ የተሻለ ነው። ምርመራውን እዛው ባለሽበት የምታርጊ ከሆነ ነግርሻለሁ። አይሻልም? ቢያንስ አረዛው አለ መጣለው። እሺ እንደዛም ከሆነ እረፍት ስላለኝ ቅዳሜና ሰኞ እረፍት ትችላለሽ። በቃ በዋትስአፕ ብታወሪኝ ሌላዎቹን ለማስተናገድ። የት ነው ያለሽው? አቡዳቢ ኤርፖርት ጎን ነኝ ያለሁት። ዱባይ መምጣት ትችላለሽ። ታዲያ አይርቅሽም? አይርቅም። ሴትዮዋ ጥሩ ስለሆነ ይዘት ትመጣለች። እሺ እንደዛ ከሆነ ትችላለሽ። በዋትስአፕ አውሪኝ ይሻላል። እንደዚህ እናሳጥረው። ቀጣይ ያው ቢዝነስ ግን አይደለም በነገራችን ላይ እኔ ሳሚ እዚህ ጋር በዋትስአፕ አውሪ ስላችሁ ያው ሰዓት ለመጠቀም ነው እንጂ ይሄ እንደሌሎቹ በዋትስአፕ አውሩኝ ምናምን ብሎ የቢዝነስ ለመሰብሰብ ካርጎ አረጋለሁ። ካርጎ ነሽ። ዋትስአፕ ላናግርህ
እናግረው ችግር የለውም። እሺ ቀጣይ። እሺ ወንድሞቼ አመሰግናለሁ። እንደምናመሻችሁ እናመሰግናለን። በዚህ አጋጣሚ ጥያቄ ብቻ ሳይሆን ፎሎም እያደረጋችሁት ፎሎም አድርጉት። 200 ምናምን ሰዎች አላችሁ፣ ፎሎ አድርጉ። እሺ ወይኔ ቀጥይ። እሺ እኔ ይሄ ጉልበት የምታጠፋ ከኋላ ማለት ነው። ከኋላው የደም ስር ከኋላ የደም ስር እንደዚህ ትንሽ ያበጠ ነገር አለው። ህመም የለውም። ህመም የለውም። ገባኝ። ያበጠ ነገር አለው። ስትሬት እንዳለ ጥቁር ነገር ይታያል። ህመም ግን የለውም። ቫሪኮስ ቬን ታውቂያለሽ? ቫሪኮስ ቬን ይመስላል። ምንድነው ቫሪኮስ? እሱ ቀላል ነው። ፎቶ አንሺና በዋትስአፕ ላኪልኝ። እሺ አይልሻለሁ። ይታያል በፎቶ እስኪ አንተ ቢያንስ ቻት ብለሽ በቪዲዮ አድርገሽ ላኪልኝ። ቫሪኮስ ቬን ከሆነ ዶፕለር አልትራሳውንድ ያስፈልገዋል ለሕክምናው። እንግዲህ ለጊዜው ዶክተር ሌላ ደግሞ ማለት ነው ቪታሚን ሲ መስሎኝ የፀሐይ ብዙ ጊዜ ውጭ አልወጣምና እውቀት ቪታሚን ሲ መስሎኝ ለፀሐይ እንትን የሚለው ዝም ብዬ የገዛው እየወሰድኩ ነበረ። ቫይታሚን ሲ አይደለም ቀደም እያለን እንደዚያ ይወሰድ። ማዳማ ለዳሌዋ ብላ የገዛችውን ፊቷን ሜካፕ ሎሽን መስራት ተቀብታ እንደ ቂጧ ያበጠባትና አይነት ነገር እኮ ነው የምትሰሩት። ሳሚ አትቀልድ። በቃ 17 ዓመት ቀልድ ካሁን አትቀልድ። በቃ ምክር ይሰጣቸው። ከዚህም በፊት ታውቃላችሁ ኢትዮጵያዊ ስንባል እግዚአብሔር በምሕረት በቸርነቱ እየጠበቀን እንኳን ብዙ ጊዜ ሐኪም ቤትም ማናቃለን። ያው ብዙም አያመንም ይመስገን። ግን ሰው ሀገር ስንመጣ እርግጥ ሲያመን የሆነ እኔ ለራሴ ጥያቄ ነው። ቪታሚን ዲ ነው እያልኩ ሴትዬ ቪታሚን ሲ ነው ያለች ነበርና ይሄን ወስጃለሁ በተከታታይ ማለት ነው። ለምን ያህል ጊዜ ወሰድሽው? ሌላው ደግሞ አንዳንዴ እንግዲህ የሚበጣበጥ ቪታሚን ሲ ነው። ስለዚህ ቫይታሚን ሲ በቃ ድድ ሲደማ ምናምን ነው። ብዙም ወጣት ስለሆንሽ ቫይታሚን ሲ ጥረት እንኳን ያለሽ አይመስለኝም። በዚህ በገልፍ ሀገራት የሚታየው በዋናነት ከፀሐይ ጋር የተያዘ ነው ቫይታሚን ዲ ነው። እሱም መጠኑ ዝቅተኛ ከሆነ ብቻ ነው መድኃኒት የሚያስፈልገው። ሌላው ሰፕልመንት ነው። መድኃኒቶቹ በጣም ይለያያሉ፣ ትሪትመንት ሲሆንና ሰፕልመንት። ምክንያቱም ሰፕልመንት ሲሆን 5000 ነው፣ 1000ም ሊሆን ይችላል። መድኃኒቱ ለሕክምና ሲሆን 50000 ኢንተርናሽናል ዩኒት ነው እና ከመጠን በላይ ከተወሰደ እንደ ትናንት ታካሚ እስከ መመረዝ እንዳደርሱ ጥንቃቄ ማድረግ አለባቸው። ቫይታሚን ስትወስዱ ብቻ ለሐኪም እንግዲህ እናማክራቸዋለን። ያው ጊዜ ካልበዛ እንትን ካላለ ሌሎችም ሐኪሞች አሉ። እነሱ ፔጃቸውን እንደዚህ ፎሎ እያደረጋችሁ ተከታተላችሁ። ስለዚህ ወይንሸት ፎቶውን ላኪልኝና እንየው። ጨረስን። ዶክተር በዛ አጋጣሚ ለወይንሸትም ሌላ አስጣት። ሰላም ሳሚ፣ እንዴት ነህ? ሁላችሁም እዚህ ጋር ያላችሁ አንድ የሚውት አድርጉ። እህተ ጻድቃን የምትባል ልጅ አለች፣ አስገባት እስቲ። ጥያቄ አለኝ በደንብ ነው በእናታችሁ። አንዴ ለምን ቦታ የለኝም አናቴ ላይ አላስገባችሁም። እኔ ገዝቱ ሞልቷል። ለወይንሸት በዛው ዶክተር አያይዛማ ምን የሚቀራት ለወይንሸት ሌሎቻቸው አንቺ ሚውት አድርጊው እንጂ በእናትሽ ዋንዴ ሚውት አድርጊው። ዋንዴ አረ ሚውት አድርጊው። ለሌሎችም እንደ ወይንሸት ያለባቸው ችግር ያለባቸው ሰዎች ስላሉ ፕሊስ በጎን ለጎን አያይዘህ ንገራቸው። ለምን መሰለ ስራ እንዳይቋረጥባቸው ብለው የራሳቸው መድኃኒት የሚሰጧቸው ሰዎች አሉ። እንደገና ደግሞ ቤት ሲያጸዱ ክፍላቸው ውስጥ ሲያጸዱ ያው በየማዳም ቤቶች የሀገር መድኃኒትና የሀገር ኮስሞቲክስ እና የሀገር ቫይታሚኖች በጣም በየቤቱ አለና ያው እነሱ የሚጠቅማቸው እየመሰላቸው የስዕሉን አይተው የሚወስዱ አሉ። እኔ እግዚአብሔር ምስክሬ ነው፣ የእውነት ያጋጠመኝ የሰማሁትን ነው የምነግርህ። የማዳሟ ምንድነው እንዳትወልድ እንደሚባለው የእርግዝና መከላከያ መድኃኒት ፒክቸሩን ፎቶ ልካልኛለች። የራስ ምታት መስሏት ሳታስፈቅድ አንስታ ውጣው ነው እና
ብዙ ጊዜ አልፎ እንትን ደም ያለ ፔሬድ ያለ ቀኔ ደም እየፈሰሰኝ ነው ምናምን ብላ ወደ ሕክምና የሄደች ልጅ አለች። ታሪኩ በጣም የሚገርም ነው። አሁን እዚህ ላይ ባናወራው የተመረጠ ይመስላል። ይኸውላችሁ ያገኛችሁትን ወደ አፋችሁ አታስገቡ። በዛ ላይ ደግሞ ነገራቸው በዚህ አጋጣሚ የታሸገ መጠጥ ለጤናቸው ጥሩ አይደለም። ኮካ የታሸገ ነገር ምናምን ወደ ሰውነታቸው የሚያስገቡ ሰዎችም ይሄም በዚህ አጋጣሚ ሊነገራቸው የሚገባ ነገር ነው። ሌላው ምንድነው ጸጉራቸው ብዙዎቻቸው የጸጉራቸውን ተነቃቀለብን ጸጉራችን ምናምን የሚሉትም ያልሆነ የሆነ ሳሙና አለ። የሆነ አንድ ምርት ልንገራችሁ፣ ኦንላይን ላይ የምታገኙት ምርት በብዛት የዋናው የኦሪጂናሉ ፌክ ነው፣ ዋናው አይደለም። ኦሪጂናሉን የምታገኙት ፋርማሲ ውስጥ ነው። ከፋርማሲም ደግሞ የሚመረጡ ፋርማሲዎች አሉ። በደንብ ወቁ። አይደለም ዶክተር ካልተሳሳትኩ እንድትነግር። አዎ፣ ኧረ ትክክል ነው። እነኚህ የፕሮዳክት ስትገዙ ጥንቃቄ ማድረግ አለባቸው። መንግስት የሚያምንባቸው ትልቅ የተባሉ በሀገሪቱ ላይ ትልቅ እውቅና ትልቅ ላይሰንስ የተሰጣቸው መድኃኒት ሲባል እኮ በሻንጣ የተቀመጠ መድኃኒት ብትውጭ በሽተኛ ነው የምትሆኙ። መርዝ ነው። ይኸውላችሁ የሆነ ዲግሪ ሴንቲግሬድ ተሰጥቶት ቅዝቃዜ ተሰጥቶት ካመጣሽም በኋላ ፍሪጅ ውስጥ በጥንቃቄ ተቀምጦ ነው ምናምን ነው የሚዋጣው እንጂ ዝም ብላችሁ የሙቀት ሀገር ነው። ዛሬ የገዛሽው መድኃኒት በሙቀት ምክንያት ነገ በማግስቱ መርዝ ሊሆንብሽ ይችላል፣ ሊበከል ይችላል። ምክንያቱም መድኃኒቱ የተሰራው ከብዙ አይነት ነገር ተቀምሞ ነው የተሰራው። ያ ነገር ደግሞ ሴንሲቲቭ ነው። አንቺ ጋር ገብቶ አንቺ ጋር ያለው ቫይረስ ጋር ተዋግቶ ነው አንቺን ሊያድንሽ የሚችለው። ስለዚህ ድራግ ነው ያ እንትን ሜዲሲን የሆነ ነገር ድራጎች ናቸው በብዛት። ስለዚህ ሌላ በሽታ ነው የሚገዛባችሁ። የጉበት በሽተኛ ትሆናላችሁ፣ ጨጓራ በሽተኛ ትሆናላችሁ፣ የተለያየ በሽተኛ ትሆናላችሁ። መድኃኒት ወደ አፍ የሚገባ ነገር በጣም ጥንቃቄ። ቅድም እየሰማት ነበር አይደለ ዶክተር? ቪታሚን ዲ መስሎ ቫይታሚን ዲ ከማዳሜ ላይ ወስጄ ስውጠው ነበር አለች። ይሄ ነገር አሁን ቫይታሚን ሲ ባይሆንና ሌላ ቫይታሚን ጨረቀ የሚባል ቢሆን ወስደው ነበር ማለት ነው። ሙሉ አፈልቶ ነበር። በጣም ጥንቃቄ ልናደርግ ይገባል። እንደዚህ አይነት ነገር ያነሳችሁ ፒክቸሩን ስዕሉን ወይ አንብቡ ወይ ደግሞ ትራንስሌት አስደረጉ ወይ ደግሞ ባትወስዱስ ቢቀርባችሁ። ማዳሟ ለራሷ ስራዋ የሚገርም ነገር ለስራቸው ሲሉ ሌላ መድኃኒት ሰጥተው እንዳይገሏቸው ነው የሚፈራው። ናይ ይሄ ነገር ስላለ በዛው አጋጣሚ ልትነግራቸው ጥሩ። አዎ ቀደምም ብለናል እኮ መድኃኒት ለራሳችሁ ሐኪም ካላዘዘላችሁ የማንንም የጓደኛችሁን የማዳማችሁን የእናታችሁን የቤተሰባችሁን አትወሰዱ። በቃ መድኃኒት ሼር አይደረግም። በሽታው አንድ ራሱ ቢሆን የኛ የምንሰጥ መጠኑ የጊዜው ሁሉ ነገር ይለያያል። በቃ ለአንድ ፓራስታሞል ራሱ ለአንድ ሰው ሲሰጥና ለሌላ ሰው ሲሰጥ በጣም ይለያያልና መድኃኒት ሼር አይደረግም በፕሪንሲፕል። እና መድኃኒት የሚወሰደው በሐኪም ትዕዛዝ ብቻ ነው። ሌላ እነኚህ ኦቲሲ ኦቨር ዘ ካውንተር የሚባሉ መድኃኒቶች ካልሆኑ እነሱም ከአንዴ በላይ አይወሰዱም። ከፋርማሲ ሁሌ ፓራስታሞል እየተገዛ አይወሰድም። ለምሳሌ አንድ የተገዙና ትሞክሩታላችሁ። እምቢ ካላችሁ ሌላ መድኃኒት አይሞከርም። በቃ ሐኪም ጋር መቅረብ ነው። ይሄ የሕክምና አንዱ የስነ ምግባር ማረጋገጫ ነው። በቃ ሜዲካል ኢቲክሱ እንደዛ ነው የሚለው። ታካሚ ይሄንም ማክበር አለበት ለጤናው ሲል ማለት ነው እንጂ በየፋርማሲው እየሄዱ መድኃኒት መውሰድ መፍትሄው አይደለም። ስለዚህ ተመርምሮ መድኃኒት ቪታሚን ዲ ነው ከዶክተር የተሻለ ባይሆንም ከዶክተሩ በላይ ባልሆንም ካለ ልምድ ደግሞ ልንገራችሁ። ሁሌ የምነግራችሁ ነገር ሁሌ የምታውቁኝ ይሄን ነገር ስነግራችሁ ነው። ማታ ቢያንስ በሳምንት ሁለት ጊዜ ማታ ሞባይላችሁን ራቅ አድርጉና ራሳችሁን ከታጠባችሁ በኋላ አልጋችሁ ላይ ከመተኛታችሁ በፊት እኔ ከዚህ በፊት ብዙ ካንሰር የታመሙ ሰዎች ተሸክሜ አላይን አንድ ሀገር ስንከራተት ታውቃላችሁ። ከትንሽነቱ ጀምሮ ግን ከተጠነቀቃችሁ ይሄ ምን የሚባል መሰላችሁ? እጃችሁ እንደዚህ አድርጉና ጡታችሁን ከስር ሁሌ ቼክ አድርጉ። ይሄ ቋቆረ ነገር ምናምን ይሄ ምንድነው የሚባለው? ይሄ በተፈጥሮ የሰውነታችሁ ፔሪድ ምናምን ሲዛባ ምናምን ይሄ ሰውነታችሁ ላይ ጡታችሁ ላይ ይሄ ምንድነው ይቋጠራል ነው ይቆርጣል የሚባል ነገር አለ በዚህ በሕክምናው ዘርፍ። ይሄ ደም የመቋረጥ ነገር ያ ከጊዜ በኋላ ሲቆይ ወደ እጢ ነገር ይመስላል። ከዛ ወደ ካንሰር የጡት ካንሰር ብዙዎቻቸው አገር ቤት ሲገቡ ነው የሚታወቃቸው። የረጅም ጊዜ ሂደት ነው የሚሆነው። ስለዚህ የጡት ካንሰር በብዛት እህቶቻችንን የሚጎዳቸው እሱ ነውና እስኪ አንተም በዚህ በኩል ሕክምናው ላይ እውቀቱ ካለ እስኪ በደንብ ንገራቸው።
ይኮርታል ነው ይቋርታል የሚባል ነገር አለ። ደም ይቋቁራል እንዴት እንደሆነ አላውቅም። ያው ጡት ላይ እንደ ኮረት የሚመስል ጠጠር ያለ ነገር ስታዩ ያው ሕክምና ማለት እሱ በወር አንድ ጊዜ ከፔሪድ ከሄደ በኋላ በሳምንቱ ጡታችሁን ኤግዛማይን ማድረግ ነው። ይሄ ሰልፍ ብረስት ኤግዛሚኔሽን የምንለው። ስለዚህ መስታወት ፊት ለፊት ትሆኑና ጡታችሁን 4 ቦታ ትከፍሉታላችሁ። ጫፏን ወደ ታች አንድ መስመር ወደ ጎን አንድ መስመር ትሉና 4 እንትን ይሰራል አይደል? 4 ኳድራንት የሚባለው ማለት ነው። ስለዚህ ለውጥ ካለው ወደ ሐኪም ቤት ሄዶ የበለጠ ምርመራ ያስፈልገዋል። ስለዚህ ለምሳሌ ፋይብሮአዲኖማ የሚባለው ትናንሽ ጠጠር ነገር የሚመስሉ የሚንቀሳቀሱ አሉ። እነሱ ብዙ ዶክተር እግዚአብሔር ይስጥ አንተ ሆነ ነው አሁን ከ4 ቦታ ከፍላችሁ ምናምን ብለህ ስትነግረን በባለሙያው ሲያምራን። አሁን እኔ ከ4 ቦታው ከፍላችሁ ይውት ብላቸው ሌላ ታሪክ ነው የሚሰጡኝና ይሄ ነገር ልናገር ብዙ ጊዜ አፌ ላይ መጣና ስመልሰው ዛሬ አንተ ስትናገረው ደስ አለኝ። ይኸውላችሁ ከ4 ቦታ ከፍላችሁ አሁን እኔ መናገር እችል እግዚአብሔር እንደው አሁን በጣም ንገራቸው በደንብ ጫፉ ላይ 2 መስመር ስታደርጉ 4 ኳድራንት ፎርም ያደርጋል። አውተር ኢነር እና አፐር ሎወር ይፈጥራል። ከዛን ተራ በተራ እያያችሁ አራቱንም እንትን ላይ ልዩነት ካለው ቀኙን ከግራ ማነጻጸር ነው። ከላይ ከታች ከቀኝና ከግራውን ልዩነት ካለው የሚጠጥር ነገር እንደ ድንጋይ የሆነ የሚንቀሳቀስ ነገር ካለ እንግዲህ የበለጠ በአልትራሳውንድ ይታያል ማለት ነው። እሱ በወር አንዴ ፔሪድ ካለፈ በሳምንቱ ይመከራል። እግዚአብሔር ይስጥ። እውነት በጣም ነው የነገርካቸው። እውነት እኔ በጣም ብዙ ጊዜ ልነግራቸው ለና እነዚህ ሰዎች ምን አስበው ነው ይላሉ ብዬ ሰጥናለሁ በጣም እና ይሄ ነገር በጣም አስፈላጊ ነው። ነገ ታሞ ከመማቀቅ በተለይ እህቶቻችን ካንሰር ችግር ውስጥ የሚመጣው በዚህ ምክንያት ነውና ይሄን ነገር አስቡበት ለማለት ነው። በጣም ነገራችን ላይ ያው የጡት ካንሰር እንደዚህ ማህፀን ካንሰር አንዳንድ አሁን ከኢትዮጵያ ሄዱ የምንላቸው አሉ። እንግዲህ እሱንም መጠንቀቅ አለባቸው። በተቻለ መጠን ያው የሕክምና እንትን የጤና እክል ሲገጥማችሁ ለመታከም ለመታየት ሞክሩ። ከታከማችሁ ቢያንስ በኋላ አልትራሳውንድ እንደዚሁ ደም ውጤት ምናምን ከሰጣችሁ ውጤቱን ስጡ ይበሏቸው። በደንብ ሊያብራሯችሁ የሚችሉ ሀገር ቤትም ኢትዮጵያ ልካችሁ ወይ እንደዚህኛ በአጋጣሚ ደግሞ ስታገኙን መጠየቅ ትችላላችሁ። ውጤት ቢያንስ አይቶ መመለስ ቀላል ነው። በጣም አሪፍ። ሌሎቻችሁ ጥያቄ ካላችሁ ሰላም ቤተሰብ አለ ጠይቅና ጥያቄ ጠይቂ ሜላት። እሺ ዶክተር እኔ በጣም የሚያመኝ ከታች ከተረከዜ በታች ወገቤ ላይ ማለት ነው መሀል ከዳሌ ትንሽ ከፍ ብሎ ማለት ነው በጣም ነው የሚያመኝ ማለት ሙሉ እግሬን ማለት ነው ሁለቱንም እግሬን የማቃጠል ውስጥ እግሬ ላይ ራሱ ውስጥ እግሬን ራሱ በጣም ነው የሚያቃጥለኝና በራሴ እንትን ዝም ብዬ ጎግል ላይ ማሳጅ በማድረግ ብዬ ዝም ብዬ ሞክሬው ትንሽዬ ለውጥ አየውኝ እንጂ ጀርቤን በጣም ነው የሚያቃጥለኝ ከጀርቤ ከታች ማለት ነው እና እግሬን ሙሉ እግሬን ዶክተር አይ መውደቅ አልወደኩኝም ግን ይሄ ነገር ከተፈጠረ እኔ ያው ትንሽ እንትን ብየው ነው እንጂ ትንሽ ቆይቷል ከ2 አመት በላይ ሆኗል ግን ሞር አሁን ላይ ግን ሚዲያ ላይ ትንሽ ሶሻል ሚዲያ ላይ ስለምቀመጥ ነው መሰለኝ በጣም ነገሩ እየጫን ያለ ሄደ እንጂ በፊትም ያመኝ ነበረ ማለት ምናልባት ሂል ጫማ ከማድረግ ብዬ ነበረ በፊት ከውስጥ እግሬ ላይ ሲያመኝ የነበረው ማለት ነው አሁን ግን ሞር በጣም እያመመኝ ነው በጣም ማለት ነው በቃ ፔኑ በጣም ነው ስለዚህ ስትቀመጪ አንደኛ አቀማመጥሽ በደንብ የተስተካከለ መሆን አለበት እዛ አካባቢ ደገፍ ማለት አለበት ይሄ ትንሽ ጎርበጥም ስላለ ሰፖርት ማድረግ አለበት ወንበርሽ በጣም የተስተካከለ ትራስ ምናምን አድርገሽ ሞክሪ ሌላ ደግሞ ይሄ ሉምቦ ሳከራል ቤልት የሚባል የሚታሰር ሞክረሽዋል እንደዚህ አልሞከርኩም ዲስክ መስሎኝ ከአንድ አመት በፊት ዲስክ መስሎኝ ታይቼ ዲስክ የለብሽም ተብያለሁ በምንድን ነው ግን አሁን ላይ ዶክተር በመልክ ሲቲ ስካን ነው ኤክስሬይ
ኤክስሬ መሰለኝ ኤክስሬ ዱባይ ላይ ነው ከዚህ በፊት የታየሁት ከዛሬ 2 ዓመት በፊት ዱባይ ነው ያለሽው እግር ላይ ተደርጎ እንደዚህ በሚታየው ኤክስሬ መሰለኝ ኤክስሬ ነው ታስታውሻለሽ መድኃኒት ወስደሽ ነበር የሚጠጣ ሳይሆን የሰጡኝ ኤክስሬ አይደለም ምናልባት ከብርድ ጋር የተያያዘ ከሆነ አሉኝና የሆነ ኪኒን ነበረ በጣም ከባድ ኪኒን 1000 ግራም ነበርና ኤክስሬ ከመነሳትሽ በፊት ምንም አይነት አልወሰድኩም ከዛ በፊት ምንም ኤክስሬውን ከተነሳው በኋላ ነው እዛው የሰጡኝ ዱባይ ነሽ አሁን አንቺ ምንኖሪው ዱባይ ነው አሁን አይደለሁም የነም ምንኖሪው ግን በፊት ከ2 ዓመት በፊት ዱባይ ነበር ያየሁት ዲስክ መስሎኝ ማለት ነው ያኔ ነበር ህበቡ አሁን ሳውዲ ነኝ ስለዚህ እንደገና መታየት አትችይም አሁን ኤክስሬውን በምክንያቱም እንትን መድኃኒት ወስዶ የሚጣጣ መድኃኒት ወስደሽ ኤክስሬ ነው የሚነሳው የብዙ ልምቦ ሳክራል ምክንያቱም አንጀትሽ በደንብ ጣርቶ ነው መታየት ያለበት ኤክስሬው ምንም አልሰጡኝም የሚጠጣ ምንም ግን ከዛ በኋላ ምናልባት ዲስክ ስላልሆነ ምናልባት ከብርድ ጋር ከተያያዘ ብለው 1000 ግራም የሆነ ኪኒን ብቻ ነው የሰጡኝ ምንም ነገር አልወሰድኩም እስኪ አሁን ማስታገሻ ትወስጃለሽ ለሱ ተብሎ ምንም አይነት ነገር አሁን ላይ ምንም እየወሰድኩ አይደለም ግን በጣም ፔኑ አሁን ላይ ጨምሮብኛል ማለት አንድ እግሬ የማጠር ስሜቱ ላስኪሰማኝ ማለት ነው በጣም ይሸመቅቀኛል ወደ ላይ የግራ እግሬ በኩል ጋር በቃ በጣም ነው ፔን ያለው እስኪ በቃ ቮይስ ላኪልኝና ምናልባት እዛ ራጅ የምትነሽ ወይን ካለ አጋጣሚው ካለሽ ትነሻለሽ ያልበለዛ ለህመም ማስታገሻው ከ3 በኋላ ምናልባት ወደ ኢትዮጵያ ስለምመለስ ምናልባት እንደዛ ከሆነ እዛው ታሰራለሽ ለአሁኑ ለህመሙ ወይ ማስታገሻ አንጽፍልሻለን ስለዚህ በዋትስአፕ ልክልሻለሁ እሺ ዋትስአፕ ላይ አወራሃለሁ አመሰግናለሁ እሺ ሌሎቻችሁ ሐሳብ ያላችሁ ኦን የምትበያው one day የቁመቱን ነገር ግን እኔ ያልተለካውትም ትነግረኛለህ one day give one day ሰላም ማርፊማ ሰላም one day እንዴት አመሻችሁ ሰላም ይልምሽ እግዚአብሔር ይመስገን እናመሰግናለን ዶክተር ይጠይቁኝ እንኳን ጥያቄ የለኝም የኔ የት thank you አዘግራለን ስለዚህ ወገቤን የሚሉ አሉና ወገብ ያው ረጅም ጊዜ ከመቆም ከጉዳት ነው ብዙም ጊዜ ሜካኒካል ኮምፕሬሽኑ ነውና ወገብ ህመም ያለባችሁ በተቻለ መጠን የሥራ ሁኔታችሁን ስትሰሩ በማረፍ እንደዚህ እናቶች ራሱ በፊት መቀነት ያደርጋሉ አሁን መቀነቱ ቀርቶ ይሄ ሉምባር ሰፖርት አለ ምናልባት ጎግል ብታረጉ ሉምባር ሰፖርት ብላችሁ የሚሸጥ አለ ልክ እንደ መቀነት ሆኖ ሁሉንም የወገባችንን የሚያጠነክርልንና እሱ መጠቀም አልፍ ከዚህ ካለፈ ግን ያው መታከም ነው በቤት እኔም ጥያቄ አለኝ ዶክተር አሁን እነሱ ብቻ ናቸው እንደኛ እኛም በሙቀት ሰዓት ምግብ አይበላንም እና አረ ምንድነው የምትመክረን ሙቀት ሲሆን ምግብ ጭራሽ አንቀምስም ዛሬ ስንት እንደሆነ ታውቃለህ ኢሙኒቲ ብቻ 47 ነው ሙቀቱ 37 ነው እና ልንሞት ነው እና ምግብ በቃ ከትላንትና ጀምሮ ምግብ አንበላም ምን አይነት አስተያየት አለ ይችላል 37 ሆኖ በጣም ጨንቋል አይደል እዚህ 50 ምናምን እየዋልን እያደር ይሄ ምን መሰለ ይሄ ሜታቦሊክ ሲግኒፊካንት ሜታቦሊክ ዲሬንጅመንት ነው ምክንያቱም ሰውነታችን ካንዴ ከቅዝቃዜ በጣም ወደ ሙቀት ወይንም ከሙቀት ወደ ቅዝቃዜ ሲመጣ ሜታቦሊዝም ዳይጀሽናችን ኢንዛይሞቹ ሬዲ አይሆኑ ስለዚህ ሙቀት ሲሆን ደግሞ ዲሃይድሬትድ ታደርጋለ ሰውነት ይደርቃል እንደዛ ሲሆን ያው እንግዲህ የበለጠ የመጠጣቱ እንትን ነው ምክንያቱም ዲሃይድሬሽኑ አሁን በላብ ነው ውሃው የሚወጣውና ሰውነታችን ውስጡ ይደርቃል ብዙን ጊዜ ኤሲ ራሱ ዝም ብሎ ሲበዛ ምንድነው እያደረቀን
ሰውነታችንን እንትን እየመጣ በኔጌቲቭ ፕሬሸር ነው አይደል የሚሰራው ኤሲም። ስለዚህም የሰውነታችንን ፈሳሽ መምጠጥ ያ ሰውነታችን ውስጥ ደግሞ እየደረቀ ስለዚህ ምግብ አፒታይታችን ምንድነው የተለያዩ ቅንጅት ነው። ይሄ ሲስተም ነው። ኢንዛይሙ ያስፈልጋል። ጡንቻው በደንብ መንቀሳቀስ አለበት። ስፊንክተሩ ምናምን እነኚህ አንድ ላይ ኮኦርዲኔት ሲሆኑ ነው አፒታይት የምንለው የምግብ ፍላጎት። ይሄ ኤክስትሪም ቴምፕሬቸር ኤክስትሪም ሆት ወይም ኮልድም ሲሆን እንደዚህ አይነት ነገር ያጋጥማል። ግን በተሻለ መጠን ለስለስ ያሉ ምግቦች በፈሳሽ መልክ ሊሆን ይችላሉ። ደግሞ ሌላው ደግሞ ይሄ ብዙ ያልቀሰቀዘ ብዙም ያልሞቀ ለብ ያለ አይነት ምግብ በቀላሉ ሊወርድ የሚችል ምግብ ይመከራል። ምክንያቱም ፈሳሽነት ሞይስት የሆነ ገብቷቸዋል አይደል? አሁን እዚህም ሙቀቱ ኃይለኛ ነው አይደል? ውጪ ስትወጡ አሁን ሂዩሚዲቲው ሃይ ስለሆነ ስለዚህም ውሃ የያዘ ረጠብ ያለ ውጋት ማቃጠል ምንድነው? ምንም እረፍት የሌለው እያለች ነው አንድ ሩት የምትባል እህታችንና እስኪ የግራ ደረት ውጋት ማቃጠል ምናምን ይሄ ያው ብዙውን ጊዜ የጨጓራ ህመም ምልክቶች ናቸው። ማስመለስ፣ የምግብ ፍላጎት ምናምን፣ ሆድ መንፋት ምናምን አለው። ሩት ማስመሰል ምናምን አለው። ማስመለስ ስለዚህም ሳሚ አሁን ለተኛ ነው እንግዲህ የቀረ ካለ ጥያቄ እኮ አልጨረስኩኝም። ሌላው ኤሲ ስከፍት ራሴን ያመኛል። ስለዛ ኤሲ አልከፍትም። የኔ ችግር እሱ ነው። ምንድነው? ኧረ ተው ሳሚ ተው። ኧረ ተው እስቲ ቆይ ዶክተር ይንገረኝ። ኤሲ ስከፍት በጣም ነው ራሴን የሚያመኝ፣ ያቅለሸልሸኛል። ቻርጅ ቢት ያረከው እንደ ሰው ይወጥ ሉላ አንተ ሪፈር አድርጓል ወደ እኔ ያከማሃለሁ። አሁን ተይኝ በቃ ኤሲውን ነገር እስኪ እኔ ሪፈር ወደ ኧረ ተው አትተባበሩብኝ። ሰላም ተይ። በስንት ዓመት ያግኝቼሽ ሪፈር ወደ እኔ ተልኳል። ሙኒት ደግሞ ስቀመጥ በስርዓት አልቀመጥም እና ወገብሽ እንደሚያምሽ እንግዲህ ምን እንደሆነ አይታወቅም። እስኪ ያቸው ሩት እኮ ጠፋቸው ያክመኛል እያለክ ነው ዶክተር። እኔ ግን በዚህ አጋጣሚ እኔ ልንገር፣ እግዚአብሔር ይመስገን እኔ መድኃኒዓለም እናቴ ቅድስት ድንግል ማርያም ክብር ምስጋና ይግባት። እኔ ወደ ሕክምና ምጄም አላውቅም፣ ታምሜም አላውቅም። እግዚአብሔር ክብር ምስጋና ይግባው። እኔ ምንም አይነት በሽታ የለብኝም። በሽታዬ ምንድነው? የአረባ ልጆች አይናችን ይላየ አዋይ ጥሩ ነው። ግን አንዳንዴ ፔሪዮዲክ ቼክአፕ ማድረጉ ይመከራል። ያው ሰዎች ጤነኛ ነኝ እያሉ ሌላ ጊዜ ሲመረመሩ ዱብዳ እንዳይሆንባቸው ተወሰነ ጊዜ ጀነራል ሜዲካል እኔ በየ6 ወሩ ቼክአፕ አለኝ። እንደዛ ማለት ይኸውልህ አቡዳቤ የኦፈር ያወጣሉ ታውቃለህ አይደለም? እዚህ ትልልቅ እንትኖች እነዚህ አስቴር ምናምን እና እኔ በየ6 ወሩ አሁን እንደውም እዚህ ሀገር ቆይቼ ረጅም ቆይቼ መጥቼ ሙሉ ቼክአፕ በኦቨር ነው በ300 ብር በ600 ብር ምናምን ሙሉ ቼክአፕ ታደርጋለህ። አይ ጥሩ ነው። ንዴታም ነው፣ ራታት አለበት፣ ሲዋሽ ነው፣ ይናደዳል፣ ራሱን ያመዋል። ራሴን አምኛለሁ። እኔ ፓናዶሎ ነኝ። ዶክተር ስለነበረ ጊዜ በጣም እናመሰግናለን። በጣም ነው የምናመሰግነው። እውነት አክብረ መተህ ለእህቶቻችን እንደዚህ አይነት ጥያቄያቸውን ስትመልስ በእውነት በጣም ክብር ይገባል። እናመሰግናለን ለማለት ነው። ይልመድብህ። ሁሌ አንዳንዴ ስታየው ና ያው እኔም አመሰግናለሁ። እየሳቀ ያስቅና ያው መርፌ ነው የሚወጋን፣ የነገር መርፌ ነው የሚወጋንና እንደዛ ስል ያው ለራሱ ለእህቶቹ ሲል ነው መርፌ የሚወጋቸውና ይልመድብ ለማለት ያህል ነው። ሰላም ግን እንገናኛታለን። እሱ ይውጣና በኋላ ልክልክሽ እነግርሻለሁ። አመሰግናለሁ እኔም ለሰጣችሁኝ። እሺ በጣም ነው የምናመሰግነው። እግዚአብሔር ያክብርልን። አሁን እንገናኛለን። ቴንክ ዩ። አሜን። ቻው። ቴንክ ዩ በጣም ጌታ አክብሮን ስለመለሰልን
ያ ግድ ነው። ምን አለ መሰለ ሳሚ መግባት ይፈልጋሉ እኮ የሌሎቹ አሁን ሀገራቶች ስታያቸው በኮሚኒቲ ቁጭ ብለው ይወያያሉ ከህዝቦቻቸው ጋር። ቅድም እንዳለ ነው ሌላ ዘለፋ ነው የሚያደርጉት እና ያንን ዘለፋ እየፈሩ ነው እንጂ ችሎታቸውን መተው ቢያስተዋውቁ ደስ ይላቸዋል። ግን አበሻ ያው እርስ በራሳችን እንደዛ ስለሆነን ይመስለኛል እሱም ተናግሮታል። ያንን ፍራቻ ነው ራቅ ራቅ የሚሉት። ሰተን ወደኛ እንስባቸዋለን አለው። ሚዩቷን ረስታው እኮ ነው ሚዩት የከፈተች አልመሰላትም። ለምን ከፍቼ ነው እንጂ ደህና ደሩ። ለማንኛውም ሳሚ እኔም ልተኛ ጠዋት። እኔ ልታስጨፈልቀኝ ነበር አልተሳካልህም። ቴንክ ዩ ሰላምዬ አመሰግናለሁ። ችግር የለም። አሁን ለማንኛውም ሕክምና ምትመጣ እኔ ጋር ነገ ሳሚን እርዳኝ ብለህ እንዳትመጣ። ሳሊ እኔ ስመጣ ነው ደህና ደሩ የምትይው? ሄሉዬ የኔ ቆንጆ እንዴት ነሽ? የኔ ማር ደህና ነሽ ወይ? አለሽ አለው። እንዴት ነሽ? እንዳትውጪ እንዴ ታሳዝንሽ። ተኩርምት ሰላም። አቤት አንቺ አሳዛኝ ሆነሽ ያ ሁሉ ስጋ ብቻሽን በላሽው አይደል? ገበያለሽ። በስማ እንግዶች ነበሩኝ። አንተ አልበላሁም። ባይዘዊ መተህ ከትፈህ መሄድ ራሱ ሰው አውቆብሃል። አንቺ ለማንኛውም ከስጋው ጋር እጁን አንድ ላይ አልቆረጠው አልከተፈው። አረቂያችንን ፉት ያለን ሰው እያማን እኔ ያለሁት ዱባይ፣ እሷ ያለችው ብሄሩት በክንፍ በር መጥቻ ነው ማካትፋት። አረ ሰላም እኮ ተናግራለች። ባለሙያ ነው ብላለች እኮ ከዚህ በፊት በእጁ በልታለች። አረ ሰላም ነው። አዎ ሰላም ሳሊ ሳሊ ይወራ ሳሊ እኮ ባልኩት ነው ፕሮግራም በልቼ ጉሮሬን አንቆኛል ባልኩት ማወራረጃ ቢያዝልኝ አሪፍ ነበር። መሆኑን መሰክራለሁ። እዛው መጥቼ በቅርቡ መጣና መሰክራለሁ። አብረን የምንሄደው ሰላም ራሱ ያኔ የጎረሰችው ክኮጥ ውሃ አንቋት እስካሁን ጉሮሬ ላይ ቆሟል። ቪዲዮ በከፍት ጥምጣቱ ይታያቸዋል። የጨረቃ እንትን ነው እራት ነው። እራት በላን ወይን ጠጣን። ደስ ይል ነበር። ዋው ጨረቃ ማጣራት ስትወድ ውይ በጣም ኮመንቷ ብታይ ኧረ ተይ ብያት እኮ ነው። ብታይ ልጆቹ ደም ተሰጠኝ ትላለች። የሰው ነው ወይ እና የበግ ሰጠ። ምን ጉር ነሽ? ቅድም እያየው ሳቄ መጥቶኝ ማለት ነው። ላለማቋረጥ ብዬ ደም ተሰጠኝ ትላለች። የሰው ነው እንዴ? አይ አንዳንድ ሰው ሞራላቸውን መጠበቅ አለብን። እኔ ቆንጆ እዚህ ቤት ውስጥ ሲገቡ ብሶታቸውን በቃ ጭንቀታቸውን ሊናገሩ ነው እና እንደዚህ አታርጊሽ። እኔ ጨረቃ ደግሞ ፊልም ትወዳለች። ፊልም የሚወድ ሰው ነው እንደዚህ አይነት አብስትራክት ማድረግ የሚወደው። የኔማ ምርጥ ልጅ እኮ ነች። የኔ ምርጥ ተከታይ ነች። ያው እየሰደበችኝም ቢሆን ሁሉዬ ሚውትሽ ላክብራቸው። እኔ ጨረቃ ላወርድሽ ነው። እኔ ነኝ ስድብ ያልደረሰብኝ። እግዚአብሔር ይስጣችሁ፣ ያክብራችሁ፣ እግዚአብሔር ያክብራችሁ። ውረዱባቸው ሁለቱ ላይ ሳሚና ሰላም ላይ ውረዱባቸው። ችግር የለም እና እናትና አባታቸው ስለሆነ አብርሽዬ ነበር የልጆቼ እናት የሚለኝ። ሰዎች እንዴት ናችሁ? እንዴት ነሽ ጨረቃ? አለው እንዴት ናችሁ? ደህና ነሽ? ደህና ነኝ። ሄሉ እንዴት ነሽ? እግዚአብሔር ይመስገን። የጨረቃ እንዴት ነሽ? ደህና ነሽ? አለሁልሽማ። እንዴት ነሽ? እኔ እኮ ታስቀኛለች ገና ዛዘ
እኔ እኮ አሁን ምላስሽ ላይ የቆመ ሰው አለ እንዴ? አሁን አይደለም ሳሚ። አይ እኔ እኮ ዱባይ ላይ ደም በቀላል ተገኘ ሲባል እኮ ነው። እና በቀላል ልጅት ምናምን ሄለን መቼም ያመጣሻት ጓደኛሽ ማለት ነው። በቀላል ተገኘ ማለት በቃ እኛ ተገይቶ መቼም ተለግሰናል። አንቺ ምን ቤት ነው አይባልም። እንደዚህ አይነት ነገር አይባልም። እሺ ፈጣሪ ነገ አንቺን ምን እንደሚያጋጥምሽ አታውቂውም። እሺ ሰማሽ? አራራማም ደግሞ ወዲና ለቀልድ ሊሆን ይችላል። አረ ለጨዋታ ለቀልድ ነው። ለማከሴ እንደዚህ እንትን አታምርሪ እንዴ። አንዳንዴ እንቀልድ እንጂ ሁሌ እኔ ችግር የለብኝም፣ ግን ለሌላ ሰውም ቢሆን እንደዛ አይባልም። ይሰማዋል ብላ ማሰብ አለባት ከመናገሩ። አይ ቀልድ እናንተ መለየት አለባችሁ። ኖርማል እኮ ነው። አይ እኔ ቀልድ ነዳማ ካሴኔ ምንም ችግርኝ እኔ እናቴ ሰው ሆነ የምንም ግን ያው ጥያቄ ደግሞ መጠየቅ መብት አለኝ። በርግጥ እኛማ የህያም ሆነ የምንም ሆነ ተለግሰናል። አልሐምዱሊላህ የህያም ሆነ የጂብም ተለግሰናል። እኛ ታክመናል። ግን አንቺ ሌላ ሰው ቢሰማ ኮመንትሽን ቢያነበው ይሰማዋል። ያያለ እንዴ አራታ በስባብ ያያለ እንዴ ደባለው እንዴ ሶሪ ያያ ሁሉም ተፈጥሮ በደም ነው የሚንቀሳቀሰው። ደም አይደለም እርጎ ነው ያለው። እና አይደለም ለማካሴ አንቺ ኮንሽ የጠየቅሽው ጥያቄው አሁን ስምሽን ሳነበው ያው ተፈጥሮዊ ነገር የምትወጂ ልጅ ነሽና ትንሽ ገርሞኛል። በርግጥ እንዴት ግን ደህና ነሽ? ዳማከሴ እኮ ለምቼ ምናምን ነው እንጂ እንዲህ ዲቴል ውስጥ አያክምም። የውስጡን አያክምም እኮ ለምቼ ምናምን ነው እንጂ የውስጥ ዲዌ እኮ አያክምም እኮ ዳማከሴ ነገር ነው የሚያክመው። ይፈውሰው። አረ ብዙ ታዲያ እኔን ታከመኝ ለምን ሆስፒታል ገባሁኝ? ለምን አላከመኝም ታዲያ? ዋናውን አላገኘሽ ይሆናል። ስሙን ትላላመንሽ ነው። ስሙን አላመንሽ የሀበሻው አይደለም የፈረንጅን ወስደሽ ይሆናል። አይኔ ቀልድ ነው። ለማንኛውም አንዳንዴ ለምን እንደሆነ ታውቂያለሽ፣ ኮሜንት ላይ እኔ ቀልድ ነው የምጽፍ። በርግጥ ያው ጭንቀት እንትና ሳሚ ፈዞ ሳይሆን ትዝ ቢለኝ የሳሚ ፊት አይቼ ነው እኔ ኮሜንት የምጽፍ ብዙ ጊዜ። ይዞሽን መድኃኒዓለም የወይንሸት እስኪ ወይንሸት አውሪ። ወይንሸት ዝም አልሽ። ወይንሸት አውሪ፣ ሰላም አውሪ። ማንኛውም ጸሎት አድርጉልኝ። ያው ወደ ኢትዮጵያ ልገባ ነው። አንድ ጊዜ በሰላም ትገቢያለሽ። ትናንት አውርተናል። በሰላም ግቢ፣ ያለውን ነገር አስተካኪ፣ እረፍት አድርጊ። ስለዛ ሄደሽ ስለ ራስሽ አስቢ። ስለ አረብ ሀገር አትጨነቂ። ኢንሻአላህ አብሽሪ። እግዚአብሔር ቀላል ያደርግልሽ። ከጤና የበለጠ ምንም የለምና እግዚአብሔር ይማርሽ። ኧረ ሰላም ለተንኮል ነው ሳሚ የገባሽ እኔን ለመሳደብ። እንዴት አመሻችሁ? ጨረቃዬ የኔን እንትን ብላ ነው የምታወራው። ለዛ ነው ዝም ያልኩት። ኦኬ አንቺንም ጨምራ ነው የምታወራው። ሳሚ ጥያቄ ነበረኝ። በርግጥ ግን ነገ ወይም በውስጥ ጠይቀዋለሁ። እሺ ወይንሸት ታወራለሽ? የጨረቃ ጥያቄሽ ምንድነው? እዚህ ጋር መጠየቅ ትተሽ? አይ የጨረቃ ጥያቄዋ ነገ በፀሐይ ነው የምትነግረው። አይ በውስጥ ሊሆን ይችላል። በውስጥ ጠይቂ በቃ። እሺ ወይንሸት አታወሪም? በሉ እንግዳውስ በሉ መሽቷል። እንግዲህ የነገ ሰው ይበለን። ሁላችሁ እኔ ግን አንተ ሰውዬ እንቅልፍ የለም? ኧረ ልተኛ ነው ማለት በቂ ሆነ። ልተኛ ዶክተር ያዘዘልኝ 8 ሰዓት እንቅልፍ አለኝ። አይ 8 ሰዓት ከተኛማ ከ8 ሰዓት በላይ ምን ትፈልጋለህ ታዲያ? ሀብታም ነህ 8 ሰዓት ከተኛ። ተኛለሁ። ዱል ስንት ሰዓት ነው የምተኛ? እኔ ግን ራሱ የምተኛ አይመስለኝም። ዝም ብዬ ሳስበው ወይ እኔ አይ አነጋለሁኝ አንዳንዴ። አሁን ከዚህ ከእናንተ ጋር ተጫውቼ የምንልና ማታ ላይ ደግሞ ያው ልደበር ሙዚቃ ላዳምጥ ብዬ ኦንላይን ላይ ገባለሁ እና ቲክቶክ ላይ ገብቼ አንዱ ሌላ ጥያቄ ሲያመጣ አንዱ እንደዚህ ነው ሲለኝ አንዱ በዚህ ገብቶ እንደዚህ ወጣ። ለኛ ማታ ነው፣ አንተ ገና ነገ ነው ማታ የምትለው። ለዚህ አሁን ቀን ነው። አሁን እኛ ከምሳት በቃ ፋ እያለ ነው።
ምሳ ልበላ ነው አሁን። ምሳ ሰዓት ነው።